ስሞታ ራይፒ ከምትሉኝ በህይወት ያለው ህይወቴን አትርፉልኝ ስትል ተወዳጇ ድምፃዊ ዳግማዊ ፀሐዬ ተናገረች። ድምፃዊ ዳግማዊ ፀሐዬ ትላንት በፌስቡክ ገጿ ላይ ባጋራችው መረጃ መሰረት ትልቅ ማስፈራሪያ እየደረሰባት እንደሆነና ህይወቷ አደጋ ላይ መሆኑንም ገልጻለች። ትላንት በፌስቡክ ገጿ ላይ ባጋራችው መረጃ መሰረት አንድ ግለሰብ እያስፈራራትና የማታወሪኝ ከሆነ አግትሻለሁ በማለት ትልቅ ዛቻ እንዳደረሰባት ገልጻለች። ሁላችሁም ስሞታ ራይፒ ከምትሉኝ በህይወት ያለው ህይወቴን አትርፉልኝ በማለት የግለሰቡን ፎቶና የተጻጻፉትን ሜሴጅና የቪዲዮ እንዲሁም ደግሞ ኮል ሪከርዶችን በማውጣት ፌስቡክ ገጿ ላይ ፖስታም ነበር። በርካቶች ይህንን ሲሰሙ ደንግጠዋል። ታዲያ ድምፃዊ ዳግማዊ ፀሐዬን እያስፈራራት ያለው ግለሰብ ማን ነው? ለምን ያስፈራራታል? በመካከላቸው የተፈጠረው አለመግባባትስ ምንድነው? ያሉ ብዙዎች ጥያቄም እያነሱ ይገኛሉ። በንግግራቸው ወቅት ግለሰቡ ለድምፃዊ ዳግማዊ ፀሐዬ የላከላት ሜሴጆች እጅግ አነጋጋሪና የበርካቶችን ቀልብ ስበዋል። በንግግራቸው ወቅት ድምፃዊ ዳግማዊ ፀሐዬ ነገሩን ወደ ህግ ወስደዋለሁ ስትለው ከቻልሽ በዛውም ስልክ ለፖሊሶች ስጭልኝ በማለት ለድምፃዊቷ እጅግ አነጋጋሪ የሆነ ምላሽን ሰጥቷታል። ይህንን የተመለከቱ በርካቶች ይህ ሰውዬ ከጀርባው የተማመነበት ትልቅ መተማመኛ እንዳለ ግልጽ ነው እያሉም ይገኛሉ። እውነት ይህ ሰውዬ ምን ተማምኖ እንዲህ እስከ ማለት ደረሰ? ለምን ያስፈራራታል? በመካከላቸው ያለው አለመግባባትስ ምንድነው? ዛሬ ላይ እስከ መዛዛት ያደረሳቸው እንዲሁም ደግሞ ከዚህ ቀደም የነበራቸውንም ግንኙነት በዝርዝር ልናስመለክታችሁ ወደን መረጃዎችን አሰባስበን ይዘን ቀርበናል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆይታችሁ ሙሉ መረጃው እንድትከታተሉት በአክብሮት ይጠይቀን። በቆይታችሁም ታዲያ ትኩስ መረጃ 2ን ሰብስክራይብ እንዲሁም ደግሞ እንዲህ አይነት ትኩስ ወቅታዊና ፈጣን መረጃዎችን እንድታገኙ ይህን ቻናል ሰብስክራይብ በማድረግ ተወዳጁን እያለን ከዚህ ጋር በተያያዘ እናንተም የራሳችሁን ሀሳብ አስተያየት በታች በኮሜንት መስጫው ስር ማስፈራችሁ እንዳዘነጉ እያለን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታም። ስሞታ ራይፒ ከምትሉኝ በህይወት ያለው ህይወቴን አትርፉልኝ ስትል የተናገረችው ታዋቂዋ ድምፃዊ ዳግማዊ ፀሐዬ እጅግ አነጋጋሪ አወዛጋቢ የሆኑ መረጃዎችን በፌስቡክ ገጿ ላይ አጋርታለች። ትላንት በፌስቡክ ገጿ ላይ ባጋራችው መረጃ መሰረት ትልቅ ዛቻ እየደረሰባት እንደሆነና ዛቻውን ያደረሰባትን ግለሰብም ፎቶና የተጻጻፉትን ቴክስቶች እንዲሁም ደግሞ በስልክ ያወሩባቸውን ሪካርዶች በማውጣት እጅግ አነጋጋሪ የሆነ መረጃን ለህዝቡ አድርሳለች። ታዲያ ይህችን ግለሰብ እያስፈራራት ያለው ግለሰብ ማን ነው? ከጀርባው የተደበቀው ነገርስ ምንድነው? ለምን ድምፃዊ ዳግማዊ ፀሐዬን ያስፈራራታል የሚለው አሁንም የብዙዎች ጥያቄ ነው። እኛም ታዲያ የእነዚህን የሁለት ሰዎች ጉዳይ ለማጣራት ባደረግነው ሙከራ ከጀርባቸው ትልቅ የሆነ ሚስጥር እንዳለ ደርሰንበታል። እንግዲህ ትላንትና በፌስቡክ ገጿ ላይ ይህ ሰውዬ እያስፈራራኝ ነው፣ አንድ ነገር ከሆንኩኝ ይህን ሰውዬ ጠይቁልኝ በማለት በሶሻል ሚዲያ ላይ ካጋራችበት ሰዓት አንስቶ በርካቶች እየተነጋገሩበት የሚገኘው ጉዳይም ሆኗል። ታዲያ ድምፃዊት ዳግማዊ ፀሐዬ ላይ እየደረሰው ያለው ማስፈራሪያ ከዚህ ቀደም በሀገራችን በሴቶች ላይ እየተደረጉ ያሉ ከዚህም የከፉ ትልልቅ ተጽዕኖዎች እንዳሉ ግልጽ ነው። ነገር ግን ማስፈራሪያዎችም ቢሆኑ የዛ አንዱ አካል ናቸው በማለት በርካቶች ሀሳብ አስተያየት ይሰጣሉ። እኛም እነዚህ አይነት ወንጀሎች በሀገራችን ከመስፋፋታቸው ዘለው አሁን በድርጊት መመልከታችን የቅርብ ጊዜ ትውስታ ሆኗል። ይህንንም ለመቃወም በሚል ብዙዎች ሀሳብና አስተያየት በመጽሐፍ ላይ ይገኛሉ። ብዙዎች ከሚጽፏቸው ጥቂት አስተያየቶች በጥቂቱም እናስቃኛችኋለን። እናንተም ደግሞ በዚህ ጉዳይ ላይ የተሰማችሁን ሀሳብ አስተያየታችሁን በታች በኮመንት መስጫው ስር ማስፈራችሁን እንዳዘነጉ እያለን ስለ ዳግማዊ ፀሐዬና እንዲሁም ደግሞ ስለሚያስፈራራት ግለሰብ የጀርባ ታሪክና እንዲሁም ለምን ዛሬ ላይ እንዲህ አይነት ሰጣ ገባ ውስጥ እንደገቡና ከጀርባቸው የተደበቁትን ምስጢሮች በዝርዝር የምናስመለክታቸው ይሆናል። ነገር ላይ የሴቶችን መብት ማክበር ላይ ከልጅነቴ ጀምሮ ለታላቅ እህቴ እኔ ነበርኩኝ ቦዲጋርዷ ትምህርት ቤት እና ይሄ ለከፋ ምናምን አልወድም ሰፈር ውስጥና በቃ ማንም አይደፍረኝም ማለት ቢናገሩኝ ምንም አይመስለኝ። የነካኝን ሰው ግን አጽፈውን መልሳለሁና ያንን በቃ ኮንፊደንስ እንዲኖረኝ ይሄ አልቅሶ ወደ ቤተሰብ መሄድ ሳይሆን ራሴ ዘጋ ሶልቭ አድርጌው ገባለሁ። ሴት ቤቶች ጥቃት ላይ መደፈር ላይ ምናምን ላይ ሞር በቃ ህግ ላይ አጥንቼ ወደፊት ወይ ጠበቃ ወይ አማካሪ ብቻ እዛ ላይ። ድምፃዊ ዳግማዊ ፀሐዬ ትላንት በፌስቡክ ገጿ ላይ ይህ ግለሰብ እያስፈራራኝ ነው፣ አንድ ነገር ከሆንኩኝ ይህን ግለሰብ ጠይቁልኝ፣ ስሞታ ራይፒ ከምትሉኝ በህይወት እያለሁ ህይወቴን አትርፉልኝ በማለት ተናግራ ነበር። ታዲያ በቅርቡ ከባለቤቷ ጋር ከተወዳጁ አርቲስት ቤቢ ሳምሶን ታደሰ ጋር የተፋታችው ይቺ ድምፃዊት ትዳሯን ከተፋታች ቀን አንስቶ የተለያዩ ተጽዕኖዎች በሶሻል ሚዲያ ላይ እየደረሱባት ቆይተዋል። ነገር ግን እኔ አሁን የልጆች እናት ነኝ፣ እንደዚህ አይነት ማስፈራሪያ ለእኔ አይገባኝም በማለት ትላንትና በፌስቡክ ገጿ ላይ ማጋርታለች። ከባለቤቷ ጋር በቅርቡ የተፋታችው ድምፃዊቷ ትላንት በፌስቡክ ገጿ ላይ የደረሰባት ማስፈራሪያ እጅግ እንዳስፈራትና ህይወቷ አደጋ ላይ መሆኑንም ጭምር ገልጻለች።
ታዲያ ግለሰብ ለምን እሷን ማስፈራራት ፈለገ የሚለው የኛም የብዙዎችም ጥያቄ ሆኖ ቆይቷል። እኛም እነዚህ መረጃዎች ለማግኘት ባደረግነው ሙከራ ድምፃዊቷን እያስፈራራት ያለው ግለሰብ ከዚህ ቀደም የድምፃዊቷ ጓደኛ እንደነበረና ከዚህ ቀደም እንደሚያወሩም ጥሩ ግንኙነት እንደነበራቸውም የደረስንበት መረጃም አለ። ከዚህ ጋር በተያያዘ ግለሰቡ ደግሞ በሀገር ውስጥ እንደማይገኝና የልጅ አባት መሆኑን ባለትዳር ወንድ መሆኑንም ያገኘናቸው አንዳንድ መረጃዎች ያሳያሉ። ታዲያ ይህ ግለሰብ ባለትዳርና የልጆች አባት ከሆነ ለምንድነው ድምፃዊቷን ያስፈራራት የሚለው አሁንም የብዙዎች ጥያቄም ሆኖ ቆይቷል። ታዲያ ለዚህ ምላሽም ግለሰቡ ሰጥቷል። እኔ ያለሁት ውጪ ሀገር ነው፣ ነገር ግን እሷ ለቀልድ ያልኳትን ወደ ሶሻል ሚዲያ አምጥተው ነገሩን አከረረችው እንጂ እኔ የተከበረ ትዳር ያለኝና የልጆች አባት ነኝ ሲል ግለሰቡ ተናግሯል። ይህንን ማለቱ ደግሞ ድምፃዊት ዳግማዊት ፀሐዬ ላይ ብዙዎች ትችትን እንዲያቀርቡም አድርጓል። ታዲያ ይህ ሰውዬ እውነቱን ነው ወይ እንዲህ ያለው? ታዲያ ለምን እንደዛ ከሆነ እንዲህ አይነት ማስፈራሪያዎችን እሷ ላይ ማድረስ አስፈለገም? ከነዚህም አልፎ እያደረሰባት ከነበሩት ማስፈራሪያዎች አንዱም እያወሩበት የነበሩት የቴክስት ልውውጦች እንደሚያሳዩት ከሆነ እጅግ ከበድ ያለ ማስፈራሪያ እንደነበረ ያስታውቃል። ጉዳዩን ለህግ ወስዷለሁ የማትተወኝ ከሆነ ብላ ስትለው እንደውም በዛው ዕለት ለፖሊሶቹ ስልኬን ስጭልኝ በማለት ትልቅ የተማመንበት ነገር ከጀርባው እንዳለ በሚያስመስል መልኩ ተናግሯል። ነገር ግን በርካቶች አሁን እዚህ ጋር ሀሳብ አስተያየት እየሰጡም ይገኛሉ። እዚህ ጋር ብዙዎች እንደሚሉት ከሆነ ይህ ነገር ቀልድ ሊሆን ይችላል፣ ሁላችንም የምንቀላለደው ነው። ምናልባት ከዚህ ቀደም ግንኙነት ካላቸው የሚተዋወቁ ከሆነ እንዲህ መባባሉ በርካቶችን ሊያስገርም እሷም እንዲህ ነገሩ ልታከረው አይገባም ብለው ሀሳብ አስተያየት ይሰጣሉ። ነገር ግን እሷ ይህንን ጉዳይ እንዲህ በቀላሉ ልታልፎ አልፈለገችም። ምክንያቱም በቅርቡ ከባለቤቷ ጋር መለያየቷን ተከትሎ ጾታዊ ትንኮሳ እየደረሰብኝ ነው በማለት በሶሻል ሚዲያ ላይ የሚደርስባትን ተጽዕኖ ለመቃወም ፈልጋ እንደሆነም በርካቶች ይገልጻሉ። ነገር ግን ድምፃዊት ዳግማዊት ፀሐዬ ላይ ዛሬ የወጣው መረጃ ትክክለኛ እንዳልሆነና ሰውየውም የተከበረ ትዳር ያለው የልጅ አባት መሆኑንም ገልጿል። ነገር ግን አሁንም እስካሁን ያልተጣራው መረጃ ቢኖር እሷ ለምን ይህን ጉዳይ ቀጥታ ወደ ሶሻል ሚዲያ ወጣችው ህዝብ ጋር እንዲደርስ ማድረግ ፈለገች የሚለው አሁንም የበርካቶች ጥያቄ ነው። እኛም በዚህ ጉዳይ ላይ አዲስ መረጃ ካገኘን ወደ እናንተ የምናደርስ ይሆናል። እናንተም ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ይጠይቀን። እንዲሁም ደግሞ ዘወትር የምንለቃቸውን እንዲህ አይነት ፈጣንና ትኩስ መረጃዎች እንድታገኙ ይህን ቻናል ሰብስክራይብ በማድረግ ተወዳጁን እያለን እኛ ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበረ። ቀጣይ በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ ድረስ በያላችሁበት መልካም ቆይታ